ሰዎች ስለ ጋርዲዮላ ሲያስታውሱ ማለት ነው የሚያስታውሱት አሪፍ ተጫዋችነቱን ወይ ደግሞ አሪፍ አሰልጣኝነቱን ብቻ አይደለም የነጻነት ታጋይም ጭምር ነው። ዝድና ያለበት ሰው መጀመሪያም ተጎጂው እሱ ነው። አንድ ምቀኛ ሐሲድ የሆነ ሰው ሲያገኝ አይወድም። ሰው ሲመቸው አይወድም። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆነ መቤቴ እንኳን ኦርቶዶክስ ሆነ እንደኔ እንደ ሙስሊምነቴ የማያጸድቀኝ አይ ገና ነኝ አዲስ ሰለምቴ ነኝ። ማሻአላህ አንተ ዳዋ የምታደርገው ልጅ ነህ አይደል? አደባባይ ላይ والله سلاقي በጣም ደስ ብሎኛል ማሻአላህ ዩኑስ ጀግና ቢስሚላህ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ ዛሬም እንደተለመደው በአዲስ ቆንጆ አነጋጋሪ በሆኑ ቪዲዮዎች ተመልሰን ተገናኝተናል። ዛሬ እንግዲህ ወላሂ በጣም ሀቂቃ ደስ የሚል ቪዲዮ ነው ይዤላችሁ የመጣሁት። ሁሱና ትንሹ ሁሱ ነው የምለው እኔ ነኝ ትንሹ ሁሱ የምለው ነገር ግን ስሙ ዩኑስ ነው። ሁሱና ሁሱ ተገናኝተዋል ማለት እንችላለን ኢንሻአላህ። በላይቭ ላይ ወንድማችን እንግዲህ ሁሱ ትንሹን ዳዒ አግኝቶታል ማለት ነው። በጣም ደስ የሚል ቆይታ ነበር ያደረጉት። እሱን ቪዲዮ ይዤላችኋለሁ። እንግዲህ ልጅየው ሰለምቴ ነው። ሁሱ ጋም በጣም ብዙ ወሬዎችን አውርተዋል። ሙሉ መረጃውን ኢንሻአላህ አብራችሁ የምትቆዩ ከሆነ ተከታተላላችሁ ማለት ነው ኢንሻአላህ። በእግር ኳስ ተጫዋችና እንደዚሁም ደግሞ አሰልጣኝነት ነው እንግዲህ ብዙዎቻችን የምናውቀው ፔፕ ጋርዲዮላ ይባላል። እሱ እንግዲህ በእንግሊዝ በተደረገ ፕሮግራም ላይ ለፍልስጤማውያን ድምጽ ሆኗል። እሱን መረጃ ኢንሻአላህ አሰማችኋለሁ። ከዛ በፊት ግን ይህ የምትመለከቱት ኢሜጅ ከቱኒዚያ ከአልጄሪያ ከተለያዩ ሀገራት እንግዲህ ሰዎች ናቸው ሲቪሊያን ናቸው ንጹሃን ሰዎች ናቸው። እንግዲህ መኪናቸውን ይዘው በመድኃኒትና ምግቦችን ይዘው ከከበባውን ለመስበር ለአመታት የጋዛውያንን ከበባ ለመስበር እንግዲህ መንግስታቶች ዝም ቢሉም እንግዲህ ህዝብ ንጹሃኖች እንቅስቃሴ ጀምረዋል ማለት ነው። ይህም አላህ ያግዛቸው። አሁን ላይ እንግዲህ ወደ ሊቢያ አካባቢ እንደደረሱ መረጃዎች ይጠቁማሉ። አሁን ይህ በራፋህ በኩል በሊቢያ አርጎ በግብጽ ወደ ራፋህ አርጎ ነው እንግዲህ ለማስገባት እንቅስቃሴ ያደረጉ ያሉት። አላህ ከነሱ ጋር ይሁን። በመላው ዓለም የሚገኙ ሙስሊሞች እንግዲህ ፍልስጤማውያንን በዚህ ልክ ያሰቡ ይገኛሉ። ቀደም ደግሞ እንደነገርኳችሁ የእግር ኳስ ተጫዋችና አሰልጣኝ ሆኖ ፔፕ ጋርዲዮላ ደግሞ በጣም ፌመስ ነው ባይዘይ። ይህ ግለሰብ ደግሞ እንግዲህ ለፍልስጤማውያን ድምጽ ሆኗቸዋል። በዓለም የተቀባበለና ይዘገቡ ይገኛል። እሱን መረጃ እናዳምጥ ኢንሻአላህ። ከዛ በፊት ግን ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ካላችሁ በፍጥነት ሰብስክራይብ ማድረግ እንዳይረሳ። ነባሮች ደግሞ ኢንሻአላህ ላይክ ያደርጋችሁ ኮሜንት ላይ ሰፖርት ያደርጋችሁ ያበረታታችሁኝ እንጀምራለን ማለት ነው ኢንሻአላህ። ቪዲዮ ፍልስጤማውያን አላህ ነስሩን ያቅርብላቸው። ወደ ፍልስጤማውያን መረጃ ሰዎች ስለ ጋርዲዮላ ሲያስታውሱ ማለት ነው የሚያስታውሱት አሪፍ ተጫዋችነቱን ወይ ደግሞ አሪፍ አሰልጣኝነቱን ብቻ አይደለም የነጻነት ታጋይም ጭምር ነው። የካታሎን የነጻነት የራስ ገዝን ማለት ነው ከሚደግፉ ሰዎች ውስጥ አንዱ ነው። ስቴጆች ላይ ወጥቶ ንግግር የሚያደርግ በገንዘብ የሚደግፍና ጋዜጣዊ መግለጫ ራሱ ሲሰጥ ማለት ነው የነሱን ምልክት የሆነውን ፒን ቲሸርቱ ላይ አድርጎ መጥቶ ብዙ ጊዜ ተደጋጋሚ የሚቀጣ አይነት ሰው ነው። ትላንትና ደግሞ ዩኒቨርሲቲ ኦፍ ማንቸስተር የክብር ሽልማት ሸልሞት ነበርና እዛ ላይ ስለ ፓለስታይን ህፃናቶች ስለ የመን ስለ ሱዳን ስለ ኮንጎ ጦርነት ያነሳውን ስለ ንጹሃን ማለት ነው ያነሳውን የተናገረውን ንግግር ተመልከቱትና ማለት ነው ለሱ ያላችሁ ክብር ደግሞ አንድ ደረጃ ከፍ ይላል። ሚገርም አሰልጣኝ ነው ሚገርም ሰው ነው። ሰው እንደዚህ አይነት ሳይድ ሲኖረው ደስ ይለኛል። በቃ ዝም ብሎ አዝናንቶ ብቻ ወር ደግሞ ስራውን ሰርቶ ብቻ የሚሄድ ሳይሆን ማህበራዊ ኃላፊነቱን የሚወጣ ማለት ነው እና ለጋርዲዮላ ያለኝ ክብር ሱብሃንአላህ። የሙስሊም መሪዎች ምን ያክል አስችሏቸው ነው ይሄን ያክል ዝም ያሉት ወላሂ በጣም ያሳስባል። ነገር ግን ደግሞ ሙስሊሙ ማህበረሰብ እንዲሁም ደግሞ ነን ሙስሊም የሆኑ ሰዎች ራሱ ፌመስ የሆኑ ሰዎች ለፊልስጤማውያን እንግዲህ ድምጽ መሆናቸውን ቀጥለዋል ማለት ነው። ከዚህ ቀደምም ደግሞ አንድ አክቲቪስት የሆነች ሴት እንግዲህ በመርከብ ማለት ነው ወደ ፊልስጤም እንግዲህ ወደ ጋዛ ለመግባት ሙከራ አድርጋ ነበር። እሱም በጣም ዓለም ላይ እንግዲህ በጣም ብዙ ሰዎች በጉጉት ሲጠብቁት የነበረ ጉዳይ ነው። ፋይናሊ ግን በናቪ በእስራኤል ናቪ ማለት ባህር ኃይል ቁጥጥር ስር ውለዋል ማለት ነው። አሁን ደግሞ ይህ ግለሰብ ይህ እንግዲህ ሲቪሊያን ይህ አስፓልቱን የሞላው የምትመለከቱት ማህበረሰብ ወደ ጋዛ ምግብና መጠጥ እንዲሁም ደግሞ የመድኃኒት ቁሳቁሶችን ይዞ ለመግባት እንግዲህ ጥረት እያደረጉ ነው ያሉት። ምንድነው ምን ይከሰታል እንግዲህ የሚለውን ኢንሻአላህ በቅርበት የተከታተልኩኝ ወደ እናንተ አቀርብላችኋለሁ። ሁላችሁም ግን ይህን ቻናል ላይክ ሰብስክራይብ ማድረግ እንዳይረሳላችኋለሁ። ቀጣይ የምናየው መረጃ በጣም ፈታ ያደርጋል። ባንጸድቅም ችግር የለውም እያሉ ነው። እስቲ አዳምጡትና በጨዋነት ኮሜንት እንሰጣለን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆነ መቤቴ እንኳን ኦርቶዶክስ ሆነ እንደኔ እንደ ሙስሊምነቴ የማያጸድቀኝ ነገ ላይ እረፍትን የዘላለም ህይወትን የማይሰጠኝ ሃይማኖት ቢኖረኝ ገደል ይግባ የምኮራበት አይደለም። ለምን ይሄ ሃይማኖት ጊዜን ሰጥቻለሁ ህይወቴን ሰጥቻለሁ ምን ብሎ ያስተምረኛል? ነገ ላይ ገነትን ታገኛለህ
ኦኬ እመን ትድናለህ የመሳሰሉ እንዲህ ያለኝ ውሸት ከሆነ ነገ ላይ የማልጸድቅበት ከሆነ ስለምን ብዬ ኮራበታለሁ? ድንቁርና ካልሆነ ማለት ነው። እንደ ሙስሊም ይሄ ነው። ሰማያዊ የሆነ ሃይማኖት አለ። ኢነ ዲነ ዒንደላሂ አልኢስላም ፈጣሪያቸው አላህ ዘንድ ተቀባይነት ያለው የተወደደ ሃይማኖት ኢስላም ነው በማለት ራሱ መለኮት ራሱ ፈጣሪያችን አላህ ቁርአን ላይ ይነግረናል። ወደዚህ እስልምናም ጥሪ እናደርግላችኋለን። መጽደቅ የዘላለም ህይወትን ማግኘት በኢስላም ነው፣ የነብያቶች መንገድ በሆነው ሃይማኖት ማለት ነው። አላህ ሂዳያ ይስጣችሁ። ችግር አለው እንጂ በጣም እንደውም ከፍተኛ የሆነ ችግር አለው ብራዘር። ካልጸደቅንማ ምን ትርጉም አለው? ይሄ ሁላ ድካም፣ ይሄ ሁላ ጸሎታችን፣ ይሄ ሁላ መደፋት መነሳታችን እኮ ለመጽደቅ አይደለም እንዴ? ይሄ ሁላ ህዝብ ዳዕዋ የሚያደርገው የሚሰግደው የሚጾመው እኮ ለመጽደቅ ነው እንዴ? ባንጸድቅ ችግር የለም ይባላል እንዴ? ቆይ እንደው ላይ በጣም ግራ የገባው ማህበረሰብ እንደዚህ ተብሎ ዳዕዋ አለ ሲጀመር። አለኩል ያህል ከባድ ነው። እኛ ግን የማንጸድቁበትን አለ የምንጸድቁበትን ዲን ይዘንላችሁ መተናል። እሱን ጆይን አድርጉ፣ ራሳችሁን ሳትስፋይ አድርጉ፣ ደስተኛ ሁኑ። ኢንሻአላህ ቀጥተኛውን መንገድ ደግሞ አላህ ነው የሚመራው። አላህ ቀጥተኛውን መንገድ ይምራችሁ። እንዲህ አይነት ዳዋ ግን ፌር አይደለም፣ ልክ አይደለም። ኢንሻአላህ ኡስታዝ አብዱል ፈታህ እንግዲህ ስለ ምቀኝነትና ስለ ማጣት አንዳንድ ቂሶች ይነግረናል። እሱን ቪዲዮ እንመለከትና ስለ ሁሱ ትንሹ ሁሱ ያለውን የላይቭ ፕሮግራም እንግዲህ ኢንሻአላህ እሱን እንመለከት ይሆናል። ዝድና ያለበት ሰው መጀመሪያም ተጎጂው እሱ ነው። አንድ ምቀኛ ሐሲድ የሆነ ሰው ሲያገኝ አይወድም፣ ሰው ሲመቸው አይወድም፣ ሰው ሲሳካለት አይወድም፣ እርር ይላል። የሰው ልጅ ደግሞ በዱንያ ዓለም ላይ ሲኖር አንድ ቀን ያገኛል፣ አንድ ቀን ያጣል። ምናልባት አንድ ቀን ያገኘ ቀን ገና ቤቱ ሆኖ ያ ወሬ ሲሰማው ይቃጠላል። አገኘ እዛው ይነዳል። ንድድ የሚገርመው የሂስድ ጀዛ እዚሁ ዱንያ ላይ መቃጠሉ ነው። አንደኛው ጀዛ ሐሲድ የሆነ ሰው በጣም ወሚን ሸሪ ሐሲድን ኢዛ ሐሰድ ያለው ቁርአን ይሄ ነው። ትልቅ ምሳሌ የሚሰጡት ሸክ ዘይኑ ናቸው ረህመቱላህ አለይህ። ሐጅ ዘይኑ ሁሌ ምሳሌ ማነሳቸው ደርሳቸውን እከታተል ነበር። አወሊያ ተምረን ስንመጣ ለ5 ደቂቃ 3 ደቂቃ የሚሰጡት ዳዕዋ ህይወትን ይለውጠዋል። ሁሉ ጊዜ ያቺን ነገር እንቀምስ ነበር ዳዕዋቸውን። አንድ ቀን ስለ ሂዝብ ሲናገሩ ምን አሉ? ስለ ሂዝብ ሐሲድ የሆነ ሰው አሉ እንደ ውሻ ነው ምሳሌው አሉ። ውሻ ሊነክስ ሲመጣ ትሮጥና ድንጋይ አንስተህ ተወረውርበታለህ አሉ። ልክ ድንጋይ አንስተህ ተወረውርበት ውሻው የተወረወረውን ድንጋይ ለመንከስ ይሮጣል አሉ። መንከስ ያለበት ግን ማንን ነበር? ወርዋሪውን ነበር አሉ። ሰውየውን ነው መንከስ ያለበት አሉ። ስለዚህ አሉ ልጆች እዚህ ጋር አስምሩ አሉ። አላህ ለፈለገው ልጅ ይሰጠዋል፣ ሚስት ይሰጠዋል፣ ገንዘብ ይሰጠዋል፣ ፋብሪካ ይሰጠዋል፣ መሬት ይሰጠዋል፣ መኪና ይሰጠዋል፣ ርዝቅ ይሰጠዋል፣ ድምጽ ይሰጠዋል፣ ዒልም ይሰጠዋል። ሰዎች ይመጡና እሱን ያሐስዱታል። ወይ በዒልሙ ወይ በልጁ ወይ በስራ ሲሳካለት እሱ መቶ ያሐስዳሉ። መንገር ያለባቸው ለማን ነው? ለላይ ለወርዋሪው አካል ነው። ወርዋሪው አላህ ለሱ አይደለም ወርወር የሚገባ ብለው እሱ መናገር ሲገባቸው ወደ ተወረወረለት ነገር ሄደው ይነክሳሉ። ወርዋሪውን ነበር ሄደው መጠየቅ የሚገባቸው፣ ይግባኝ መጠየቅ የሚገባቸው። ለዚህ ነው አላህ Subhanahu Wa Ta'ala አም يحسدون الناس على ما آتاهم الله من فضله አላህ በሰጠው ጸጋ እንዴት ሰው ያስዳሉ? እንዲሁም በሌላ የቁርአን አያ የሚናገሩ ምን ያለው? አሁን يقسمون رحمة ربك نحن قسمنا بينهم معيشتهم في الحياة الدنيا እነሱ ናቸው ዱንያን የሚያከፋፍሉት እኛን የምናከፋፍለው ብሎ በአላህ ስልጣን የሚገቡ ሰዎች አሉ። ስለዚህ አንተ ገብተህበት የሚሳካልህን ነገር እነሱ ስላቃታቸው ያስዱሃል። ወይም ደግሞ እነሱ ካላቦኩት የሚጓጉን የሚመስላቸው ሰዎች ሐሲዶች አሉ። እንደነዚህ አይነት ሰዎች ዱንያ ላይ ስላሉ ሸረ ደዋብ ምድር ረግጠው የሚሄዱ መጥፎ ሰዎች ስላሉ ወሚን ሸሪ ሐሲድን ኢዛ ሐሰድ ከምቀኛ ጠብቀኝ ብለህ ዱዓ አድርገህ ውጣ ነው ያለው። ይህ ሁላ ሙስሊም ማህበረሰብ እየተቸገረ ጎዳና ላይ እየወጣ ያለው በዚህ ሁኔታ ነው። ረህማ ስለሌለ ነው እንጂ እውነታቸው ነው። ወላሂ ኡስታዛችን መኖር ያጥተና አይደለም፣ የሚበላ ያጥተና አይደለም። ስንቶቻችን ስንት ሰው ማስጠጋት እንችላለን። እውነት የቸገረው ሰው ካለ ማለት ነው እንደዚህ ማስጠጋት ያስችለናል። ነገር ግን ደግሞ ሰው ረህማ የለውም። ሌሎች ሲጀገሩ ሲያይ ዞሮ እንኳን ለማየት አይደፍርም ማለት ነው። እና በዚህ ሁኔታ ውስጥ ስላለን ነው። እና አላህ ረህመቱን ያምጣ። እንግዲህ ቀጣይ ማሳያችሁ ቪዲዮ በጣም በጉጉት ተጠብቆት የነበረው ትንሹ ሁሱ ያልኩት ልጅ ማን ነው በዳዕዋ ስራ ላይ ሰለምቲ ነው። በዳዕዋ ስራ ላይ አሁን ደግሞ ጎዳና ላይ እየወጣ በመስበክ በጣም ፌመስ ሆኗል ማለት ነው። ኢንሻአላህ እሱን ሁሱ ጋር ተገናኝቶ ነበር ላይቭ ላይ። በጣም እኔም ደስ ብሎኛል። ኢንሻአላህ እሱን ቪዲዮ ተከታተሉት። አይ ገና ነኝ፣ አዲስ ሰለምቴ ነኝ።
ማሻአላህ አንተ ዳዋ የምታደርገው ልጅ ነህ አይደል? አደባባይ ላይ ኦ ወላሂ ስላገኘሁ በጣም ደስ ብሎኛል። ማሻአላህ ዩኑስ ጀግና ልጅ፣ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ። በጣም ጎበዝ ልጅ ነሽ። ማሻአላህ 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 በጣም ጎበዝ ልጅ፣ ጀግና ልጅ ነው። በርታ። ዳዕዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያስይዝ ተመልክተናል። በጣም ጀግና ልጅ ነው። ጎበዝ ልጅ ነው። ማሻአላህ ዩኑስ ጎበዝ ልጅ ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል። ማሻአላህ ዩኑስ ቁርአን ትቀራልናለህ? እየቀረው ነው። ማሻአላህ አሰማለህ። አሰማ ጀዛከላህ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. ما شاء الله ما شاء الله يونس الله أكبر. يونس سلمتي لي نايل كوار القدم؟ ما شاء الله ما شاء الله. እናትና አባትህስ ሰልመዋል? አልሰለሙም። يا سلام. ስንት ዓመት ሆነህ ከሰለምክ? ኧረ ዓመት አልሆነኝም። يا سلام يا سلام والله የሚገርም ልጅ ነው። ባለፈው ቪዲዮ እያየሁ ነበረ ተለቆ እንዴት ከፓስተር ገና 3 ወር አይደለ? ወር አካባቢ እኮ ነው የሰለመው። ማሻአላህ ማሻአላህ። እስካሁን በእጅህ ላይ ሰዎች እስልምናን ተቀብለዋል? ስንት ሰዎች ሰልመዋል? በኔ? ኧረ አንድ ጊዜ 17 የሚሆኑ ቤተሰቦች ወደ አሰላ ሀገሬ ደግሞ ብዙ ናቸው። ማሻአላህ ማሻአላህ። ጠንክር በርታ። ወንድሞች ከጎን ሆናችሁ እስላማዊ ዕውቀትን የሚያገኝበትን መንገድ አመቻቹለት። ከእስልምና ያለውንም እንዲሁም ከክርስትና ያለውንም ከሁሉንም እንትን ብለህ እየሰራ ያለው ልጅ በጣም ጎበዝ ልጅ ነህ። ተጽዕኖ ማሳደር የምትችል ልጅ ነህ። እያየሁ ነበር ከፓስተሮች ጋር አደባባይ ላይ ወጥተው ሲሰብኩ ከእነርሱ ጋር ስትከራከር አፋቸውን ስታይዛቸው። ማሻአላህ ጠንክር በርታ። አላህ ምንዳህር ይክፈልህ፣ እውቀትን አላህ ይጨምርልህ። በጣም ደስ ብሎኛል ስላገኘው ዩኑስ። እኔም ደስ ብሎኛል በጣም። በዚች ጋር ደግሞ አሁን ጥያቄ ነበረኝ። እሺ ወንድሜ ጠይቅ። ጥያቄ ደግሞ አንድ ነው። እርሱም ደግሞ ይሄ ነው። በብዛት አሁን ከፕሮቴስታንቶች፣ ከኦርቶዶክሶች፣ ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ የውይይት ግንኙነት አደርጋለሁ። በዛች ጋር በማደርግበት ሰዓት በጣም የሚጠይቁኝ ጥያቄ አንድ ጥያቄ አለ። እሱም ሙስሊሞች ሰውን ይገላሉ፣ ሰውን ግደሉ፣ ሰውን መግደል በሸሪያቸው ጀነት ያስገባል ይላሉ። ለዚህ መልስ ፈልጌ ነበረ። በጣም ጥሩ። እኛ ሰው በመግደል ጀነት ይገባል ብለን አናምንም። እስልምና አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ሰው ነው ኃጢአቱ ከአላህ ዘንድ ብሎ እንዳውም ያስተምራል። አንድን ሰው ያዳነ ሰው ደግሞ የዓለምን ሰው ነፍስ እንዳዳነ ነው የሚቆጠረው ብሎ ያስተምራል። አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى የአንድን ሰው ነፍስ ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ከእኔ ዘንድ ይላል አላህ። የአንድን ሰው ነፍስ የታደገ ሰው ደግሞ የዓለምን ሰው ነፍስ እንደታደገ ይቆጠራል ከእኔ ዘንድ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ይሄ ነው እና በእስልምና አንድን ሰው የገደለ ሰው የዓለምን ሰው ነፍስ እንደገደለ ነው። የአንድን ሰው ነፍስ ደግሞ ያተረፈ ሰው የዓለምን ሰው ነፍስ እንዳተረፈ ነው። ነገር ግን ይሄን ስንል ጊዜ ተጋደሉ የሚሉ የቁርአን አንቀጾችን እያመጡ ሊያስነብቧቸው ይችላሉ። ነገር ግን ምን አይነት አካሎችን ነው አላህ ተጋደሉ ያለው ወደሚለው ስንመጣ ጊዜ
أملاك الله سبحانه وتعالى بسورة البقرة على من الآن وقاتلوا في سبيل الله الذين يقاتلونكم من نزيا يمي واقواتشو واقواتشوار أيها شوارم يمي واقواتشو بلو تراغر كال تواقو الناس بفسو من نرسل من كاتا يتشانم نبي صلى الله عليه وسلم حديث لا منارو من قتل معاهدا لم يرح رائحة الجنة يما يواقع سلامي هنا قال كدان يالو يلينا من التكتاين يقدل سو يقنة الشتاء قيم من لا تقلو بلو تراغر አያችሁ ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ ወዛቻው አይደል ያ ሊዋጋ የመጣው አካል ለምን ነው የምንዋጋው ሰላምን አልፈልግም ማለት በቃ ሰው ነገላለሁኝ አለ የዛኔኛ ዝም ብለን አትጠብቅም ከራስ መከላከል ግድ ይላል ነብያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ አንድም ጂሃድ አድርግ የሚል ትዕዛዝ አልመጣላቸውም ነበር ታገስና አስተምር የሚል ነበር ከዚያ በኋላ ግን ከ13 ዓመት በኋላ ከዚህ በኋላ ከራሳቸው ተከላከሉ ብሎ አላህ ለነዚያ ለተበደሉ ሰዎች ከራሳቸው መከላከል ጂሃድ ማድረግ ተፈቀደላቸው አለ አላህ ወዚነ ለلذين يقاتلون بانهم ظلموا ይላል ይሄን ይመስላል እና በእስልምና ሰላማዊ የሆነ ሰው መጋደል በፍጹም አይቻልም እንዳም ከገነት የሚያስርቅ ለገሃነም የሚዳርግ የሆነ ኃጢአት ነው ለምን የሌላ መተከታይ አይሆንም ሰላማዊ እስከሆኑ ድረስ ለነርሱ ሰላማዊ መሆን ግዴታ ነው ወታቻለ አላህ በቁርአን ላይ ሲናገር ምን ይላል فما استقاموا لكم فاستقيموا لهم على لأن أنت قد تسكالوا درس أن أنت بلأن رسول قتبلوا الله شوال بللا بترى بسورة الأنفال لما الله سبحانه وتعالى وإن جنحوا للسلم فجنح لها إلى محمد هو كهديانوش لأرك كوردوا أنت بلأرك ورد سلام ناسفني لك شوال نبياتنا صلى الله عليه وسلم بحديث لا منالوا لا تتمنوا لقاء العدو وسل الله العافية قالوا أدراك ثلاث قرت قريتاتشو مفال من لا تنبنيو تارو يلقوا በእናንተም በእነርሱም ላይ አላህ ሰላምን እንዲያሰፍን ጸልዩ አሉ ለሰላም ጸሎት አድርጉ ያሉ ነብይ ናቸው ነገር ግን ሊዋጋ ከመጣ ያን አካል መከላከል ግድ ይላል ከራስ አያችሁ አይደል ያ ነው በቀደሙት ባለፉት ህዝቦች ላይ ከሙሳ አለይሂ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር እና አብርሃም እና ሎጥ እና ኖህ እነዚህ ቀደምት ነብያት ሁሉ መቅሰፍት የሚባል ነገር ነበር በእነርሱ ጊዜ ልክ ነብያቶች በተካዱ ጊዜና የነብያትን ተአምር ባስተባበሉ ጊዜ ነብያትን እንገላለን ባሉ ጊዜ የዛኔ ተዋጉ አይባሉም ነበር መቅሰፍት ይመጣባቸዋል የኖህ ህዝቦች በምን ተከሰፉ በማዕበል ተከሰፉ የሁድ ህዝቦችስ በነፋስ ባውሎ ነፋስ የሷሊህ ህዝቦችስ በመላእክ ድምጽ ፈርዖንስ በማዕበል ልክ እንዲሁ አሰመጠው የመጨረሻው ተከሳፊ እርሱ ነው ከዚያ በኋላ ግን ልክ ፈርዖን ከሰመጠ በኋላ አምላክ አላህ ሱብሓነሁ ወተዓላ ለሙሴ ኦሪትን ሰጠው ተውራትን ሰጠው ለመሲሁ እንጅልን ሰጠው ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ከዚያ በኋላ ነው ከዚህ በኋላ ደግሞ መቅሰፍትን ተው አላህ ሱብሓነሁ ወተዓላና አማኞችን ምን አላቸው ከራሳቸው ተከላከሉ የሚል ጂሃድ የሚባል እንደነገገላቸው ጂሃድ ማለት ትግል ማለት ነው ያ ማለት ልታገል የመጣን አካል ከራስ እየተከላከልክ የምታደርገው የመከላከል ስርዓት ነው ጂሃድ ማለት እንጂ ሄደህ ሰላማዊ ሰው መጨፍጨፊያ መንገድ አይደለም ገብቷችኋል አይደል ይሄ ነው ዩኑስ የተመለሰልኝ ይመስለኛል አዎ በደንብ ተመልሶልኛል ለዚህ ጥያቄ በጣም አመሰግናለሁ ወላሂ ላላህ በጣም ወዳለሁ مرحبا ወንድሜ እኔ ራሱ በጣም ወደህ ጠንክር በርታ ወደፊት እስከዛሬ ከሰራኸው የተሻለ ደስ የሚል ታላላቅ ስራዎችን ካንተ እንጠብቃለን አላህ ይጠብቅህ አላህ እውቀትን ጨምሮ ይስጥህ እሺ ዩኑስ ትንሹ ሁሱ እንግዲህ በዚህ በትንሽ እድሜው በጣም የሚማርክ የዳዋ ስታይል እንጂ ሆነ የዳዋ ስታይሉን ይዞ እንግዲህ ጎዳና ላይ ወጥቶ ሰበካውን አጣጥፎታል ማለት ነው ሁሱም ደግሞ እንግዲህ ቪዲዮዎቹ እንደሚመለከትና በጣም እንደሚያደንቀው ነግሮታል እዚህ በኋላ ኢንሻአላህ በትላልቅ ስራዎች ይህን ህፃን ልጅ የምንመለከት ይሆናል ኢንሻአላህ እንደዚህ አይነት ታዳጊ ወጣቶችን በጣም ሰፖርት ማድረግ ማገዝ ማበረታታት ያስፈልጋል ብዬ አስባለሁኝ እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር እስከ መጨረሻው የተከታተላችሁ ሰዎች እንግዲህ ኮሜንት ላይ የተለመደችውን ሐሳባችሁን እንድትሰጡኝ ኢንሻአላህ በሌላ ደግሞ ቆንጆ ቪዲዮ ኢንሻአላህ ተመልሰን እንገናኝ ይሆናል ለዛሬ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ